እንተኛ። ወይኔ ብሩኬ ወይኔ ጉዴ! አንቺ ሶ ከፈትኩለት ማለት ነው። ይቅርታ መስሎኝ ነበር። እኔ አንቺን ባልኩ ነው አልጋው ላይ የፈለከዋ ነው። ለምን መሬት ላይ አንተኛም? ከፈለገች እሷን ይቀዝቅዘኝ። እኔ እሷ ካለች ይሞቀኛል እኮ ነው የምላችሁ። እንዴት ነው ባለጌ የሆናችሁት? እንዴት ነው የምታስቡት? ለእናንተ ብዬ ሁሉ ነገር ታጠቄ መጥተዋል። እሷ ጋር ትሰራለህ። እኔ እሷን ነው ምን አገባህ ስለሷ? ነገርኩ እኮ ሰውዬ፣ ራስን የነቀልኩ ሄድና የምትፈልገውን ፈልግ። ለምንድን ነው የምታቃጥረው? ቅመሜ እኔ አንቺን ባልኩኝ። አያቴ ምን ትላለች? ትልቅ ሰው ሲበላሽ ቅራሬ የለውም ትላለች ማለት ነው። ብሩክ ሲበላሽ ቅራሬ የለውም ማለት ነው። እና የዛሬ ፕራንክ ማለት በጣም የሚያስጠላ ሲጀመር ፕራንክ መሆኑ ራሱ ያስታወቀባቸዋል ሁለታችሁ ማለት ነው። ነገር ግን በዚህን ያህል ሴት ልጅ ማስገደድ በቃ ከእኔ ቃሉን አልጠቀመው ማለት ለምን ለተመልካቾቼ፣ ለቤተሰቦቼ፣ ለኦዲየንሶቼ ጥሩ ስላልሆነ ማለት ነው። በጣም ያስጠላል። ከተመልካችን ከመናቅ ይሆናል ማለት ነው። እና በዚህን ያህል ሀይሚን ማስጨነቅ ተገቢ አይደለም። ተገቢ ነው ብዬ አላስብም። ተገቢ ነው ብዬ አላስብም። ለምን እናንተ ፈረዳችሁብኝ ከሀይሚ ጋር ልደር ስላላልኳችሁ። አሁን ፈርድብሃለን ብሩኬ። እንዴ ልጅቷ አልፈልግም ሽምግልና አንተ ሽማግሌ ላክልኝና ከአንተ ጋር አድራለሁ እያለች ነው አለ። እንደ ምርጫ እንትን እያለች ነው፣ እየሰጠችክ ነው። ግን አንተ ለምን ያልተቀበልክበት ምክንያት ምን እንደሆነ ሪዝምክ ምን እንደሆነ አይዶን የምናውቀው ነገር የለም። በዚህን ያህል ሽማግሌ መላክ የሚያስፈራ። አንተ እኮ ሀይሚን አባቷን ታውቃለህ፣ እናቷን ታውቃለህ። ቁጭ ብለህ ከእነሱ ጋር ምሳ የበላክ ሰው ነህ። በዚህን ያህል ሽማግሌ መላክ የሚያስፈራክ ሰው አይደለክም። ሲጀመር ደግሞ ለሀይሚ አይደለም ሽምግልና ሌላም ነገር ይገባታል ማለት ነው። እና እውነት በጣም የሚያናድደኝ ነገር ማለት ነው። እና በቃ ያስጠላል። የዛሬው እጅግ ይላል እውነት ለመናገር። ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ የኔ ፍቅሮች፣ የኔ ምርጦች፣ የኔ ፎንቃዎች ማለት ነው። እና ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትርሱ በእናታችሁ ስወዳችሁ ማለት ነው። ያው ጊዜ ማጣት ነው። ቶሎ ዩቲዩብ እየሰራው አይደለም ያንላችኋለሁ ማለት ነው። ነገር ግን ዛሬ ጀስት ያው የቅመሞቼ የኔ ቅመምና የብሩኬ አድናቂዎቼ ማለት ነው። እና ባይዘዌ እኔ በሀይሚ ሀሳብ ነው የምስማማው። ታውቃላችሁ ብዙ ጊዜ ሀይሚን ነው ለሴት ልጅ ነው የምደግፈው። ለምን ሴት ስለሆንክ እንደ ሴት ሀይሚ ያለችው ነገር ተገቢ ነው፣ ትክክል ነው ብዬ ነው የማስበው ማለት ነው። ለምን ምንም ስህተት የለባትም ልጅቷ ማለት ነው። ምንም ያደረገችው ነገርም የለም። አዎ ስናወራው ማለት ነው። ለምን እንደሆነ ታውቃላችሁ? አንደኛ ልጅቷ ምንም ያደረገችው ነገር የለም። በቃ መቶ ነው እቤት እኔ እያለሁ ነው ወይ አሸንጉሊት የምታቅፊው? የምን አሻንጉሊት ታቅፊያለሽ? በቃ የሚያስጠላ የሆነ ዝዛል አይደለ? የሆነ በቃ ሰክሮ ምናምን በጣም ነው የደነገጠችው ልጅቷ ማለት ነው። እና አንዳንድ ጊዜ እኛ ሰዎች የምናደርገውን ነገር ብንጠነቀቅ በጣም ጥሩ ነው። ለምን እንደሆነ ታውቃለህ? እያንዳንዱ ነገር ነገ ዋጋ ያስከፍለናል። እውነት ነው ለምናገር አሁን እሱ ይሄን እርግጠኛ ነኝ። ይሄ ቪዲዮ ሲገባው ምን ሲለው ወይ ሰው ሲመክረው ምናምን ሊተው ይችላል ብሩኬ ማለት ነው። የዛ ሳለ ሀይሚ አንቺ ትክክል ነች ይቅርታ ይላታል ማለት ነው። ነገር ግን ዛሬ ላይ የተናገረው ንግግር በጣም ያስፈራል፣ ያስጠላል። በቃ አብረሽ ማደር አለብሽ፣ አብረሽ ማደር በጭራሽ ካንተ ጋር ማደር አልችልም አለች። ለምንድን ነው እኔን ጠልተሽኝ አይደለ ወይ አሻንጉሊት የምታቅፊው? ይሄ ማለት ኢማጂን አስባችሁታል? በስማም እኔ እንጃ። ብሩኬ ግን እኔ አውቀህ ይሁን ሆን ብለህ እሷን ለማናደድ ወይ እሷን ለማባሳጨት ምናምን የምታደርገው ነገር ከሆነ ይደብራል፣ እውነት ለመናገር ማለት ነው። ለምን አንድ ሴት ልጅ ፍቅረኛ ክናት ለአንተ በጣም ጥሩ ነገር የምታስብ ልጅ በእንደዚህ አይነት ንግግር መናገር ማለት ተገቢ አይደለም ማለት ነው። እና አንዳንድ ጊዜ ጥሩ ነገሮችን ካፋችን ቢወጣ መልካም ነው ማለት። ለምን ለተመልካች ክብር መኖር አለበት ማለት ነው። እሷን ብትሆን አንተን ብትሆን ማለት ነው። እሷ ምንም የተናገረችው ነገር የለም። በቃ ውጣልኝ ከክላሴ ልተኛበት እያለችክ
በዚህ ያለ በቃ እንትን ማለት በቃ አንቺ ከርሽን ፎቶሽን አቀፌ ተኛል። በጣም ይሄን ያህል ልክ በወረደ ልክ ማለት በጣም የሆነ ለዛኛው ነገር ላይ በጣም ሞር ፍላጎት ያለክ በጣም ነው እያስመሰለብክ ያለው ማለት ነው። እዚህ ላይ ምንድነው አሁን ለምሳሌ ምንድነው እዚህ ጋር የምታስተምሩት? አብሮ ማደርን እምቢ ስላለች ከዛ አንተ ከፎቶዋ ጋር እያደርካ በቃ እኔ እሷ እምቢ ካለችኝ ከሀይሚ ፎቶ ጋር አድራለሁ አንድ ቤት ውስጥ ያል ብርዱ ምናምን። በእርግጥ ከሀይሚ እንማራለን ጀግንነቷን፣ ቆራጥነቷን፣ በክብሯ አለመደራደሯን። ምንም እናቴን አባቴን ስላወቀ ይሄ ነገር ይቀጥላል ማለት አይደለም ብላ ከሷ ከሀይሚ እንማራለን። ካንተ ግን ምንም ነገር እየተማርን አይደለም ብሩኬ ማለት ነው። ጀስ ቀበቶ እና እኔ በጣም ነው የምወዳቸው፣ እውነት ለመናገር በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በጣም ከምወዳቸው ዩቲዩበሮች አንዱ ናቸው እና በዚህ ያህል ልክ እንደዚህ ሆኖ ሳይ በጣም አስጠላኝ፣ ደበረኝ እውነት ለመናገር ማለት ነው። እና አንዳንድ ጊዜ የሆነ በቃ ፕራንክ ነው ነገ ጀስትን ፕራንክ ብላችሁ ትመጣላችሁ። ነገር ግን በቃ ፍቱልን እናንተ ስትፋቀሩ ስትጫወቱ ነው የሚያምርባችሁ ማለት ነው። እና ኢቨን በቃ ለምን ተመልካችን ስለምን ታስከፋለችሁ? ሀይሚዬን ስለምን ታስጨንቅብናለች? እኛ ሀይሚ እንድትጨነቅ አንፈልግም። ሀይሚ እንትን እንድትል አንፈልግም። ሀይሚ እንድትደበርብን አንፈልግም። ሀይሚ ሁልጊዜም ደስተኛ እንድትሆንልን የምንፈልገው ቢኮዝ በጣም ስለምንወዳት በጣም ለኛ ጥሩ ተምሳሌ ስላላት ሀይሚሻዬን እንድትከፋብን አንፈልግም ማለት ነው። እና አንዳንድ ጊዜ የምናደርገውን ነገር ብናቅ ብንጠነቀቅ መልካም ነው እላለሁ ብሩኬ።